ሰላም ጤና ይስጥልኝ። ዛሬ ታሪካዊ ቀን ነው። ለብዙ ዓመታት በኢትዮጵያ ውስጥ ሆነን ዩቲዩብ ወይም ቲክቶክ የምንሰራ ሰዎች አንድ ትልቅ የዲጂታል እስር ውስጥ ነበርን። ደክመን የምናመጣው ዶላር ባንክ ሲደርስ ያለ ፈቃዳችን ወደ ብር ይመነዘርብን ነበረ። ዶላሩን ናሙናውን እንኳን ሳናየው በግዴታ በባንክ ተመን ተቀይሮ እጃችን ይገባል። ካሜራና የተለያዩ ለስራችን አጋዥ የሆኑ ቁሳቁሶችን እንኳን ለመግዛት ሌላ ሰውን ለምን ነበር። ሶፍትዌሮችን ሰብስክራይብ ለማድረግ ኦንላይን ላይ ክፍያዎችን ለመፈጸም የምንችልበት ምንም ሕጋዊ መንገድ አልነበረንም። ግን ዛሬ ያ ዘመን አብቅቷል። የኢትዮጵያ ብሔራዊ ባንክ የካቲት 4 ቀን 2018 ዓ.ም ያወጣው አዲስ መመሪያ የሁላችንንም ሕይወት የሚቀይር ነው። የአገልግሎት ላኪዎች ተብለናል፣ እውቅና አግኝተናል። 100% ዶላራችንን በኪሳችን እንድናስቀር ተፈቅዶልናል። ዛሬ በዚህ ቪዲዮ አዲሱን መመሪያ ኤኤፍኤክስ ዲ04ን በዝርዝር አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ታላቁ ሽግግር። ከዚህ በፊት ዶላር ማለት ለኛ ምናባዊ ቁጥር ብቻ ነበር። $1000 ሲላክላችሁ ሙሉ በሙሉ ባንኩ አስገድዶ በራሱ ተመን ይቀይርባችሁ ነበር። ዶላሩ ገና ኪሳችሁ ላይ ሳይደርስ በብር ተቀይሮ ይከፈላችሁ ነበር። አሁን ግን 100% ዶላራችሁን በሪቴንሽን አካውንት መያዝ ትችላላችሁ። ባንኩ መንዝሩት ብሎ ሊያስገድዳችሁ አይችልም። የእናንተ ንብረት ነው። ዶላሩን ለፈለጋችሁት ያህል ጊዜ ማስቀመጥ ትችላላችሁ። ዛሬ ብሩ ደከመ ካላችሁ ዶላሩን ይዛችሁ ዋጋው እስኪጨምር መጠበቅ ትችላላችሁ። ይህ ማለት ነገ ባንክ ሄዳችሁ ብድር ብትጠይቁ የየወሩ የዶላር ገቢያችሁ እንደ ትልቅ ማስረጃ ያገለግላል ማለት ነው። ዓለም አቀፍ ካርዶች። ይህ ለእኔ ትልቁ ለውጥ ነው። ቀደም ሲል በኢትዮጵያ ባንኮች የቪዛ ወይም የማስተር ካርድ ለማውጣት የግድ ቪዛ እና አውሮፕላን ትኬት ያስፈልግ ነበር። አሁን ግን መመሪያው በግልጽ እንደሚለው ያለምንም ቪዛ እና ትኬት ካርድ ማውጣት ተፈቅዷል። ይህ ማለት ከቤቶ ሳይወጡ የዓለም ገበያ ውስጥ ገብቷል ማለት ነው። አሁን ለካፕከት ፕሮ፣ ለአዶቤ ፕሪሚየም ፕሮ ወይም ለቻት ጂቲፒ ፕላስ በራሳችሁ ካርድ መክፈል ትችላላችሁ። ቪዲዮዎቻችሁ ብዙ ሰው እንዲያያቸው በፌስቡክ ወይም በጎግል ማስታወቂያ ማሰራት ብትፈልጉ በራሳችሁ ካርድ ቡስት ማድረግ ትችላላችሁ። ከአማዞን ፕሮፌሽናል ማይክራፎን ወይም ካሜራ በራሳችሁ ካርድ ገዝታችሁ በካርጎ ማስመጣት ትችላላችሁ። የቤተሰብ ድጋፍ። አዲሱ መመሪያ የቤተሰብን ሕይወት የሚቀይር ለውጥ ይዞ መጥቷል። በታሪክ ለመጀመሪያ ጊዜ ከዶላር አካውንታችሁ ላይ እስከ $3000 ውጭ ሀገር ለሚኖሩ ዘመዶቻችሁ መላክ ትችላላችሁ። ለቤተሰቦቻችሁ እስከ $20000 ለሕክምናና ለትምህርት ክፍያ በባንክ በኩል መክፈል ትችላላችሁ። አካውንት እንዴት ይከፈታል? ታዲያ ይህንን መብት ለመጠቀም ምን ማድረግ አለብን? አንደኛ፣ ከዩቲዩብ ወይም ከቲክቶክ የክፍያ ማረጋገጫ ወይም ሪሲት ማዘጋጀት። ሁለተኛ፣ ወደሚቀርባችሁ ባንክ ሂዱና ሰርቪስ ኤክስፖርት ሪቴንሽን አካውንት መክፈት ፈልጋለሁ ይበሉ። ሶስተኛ፣ ሰራተኛው አላውቅም ካላችሁ መመሪያ ቁጥር ኤፍኤክስ ዲ04ን ጥቀሱ። ለማጠቃለል ያህል ኢትዮጵያ የዲጂታል ነፃነቷን አውጃለች። አሁን ሰበብ አብቅቷል። ጥራት ያለው ስራ ስሩ፣ አገራችሁን አስተዋውቁ፣ ዶላር አምጡ። መንግስት በሩን ከፍቶላችኋል። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ጓደኞቻችሁ ሼር አድርጉት። ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። ሰብስክራይብ ማድረጋችሁን እንዳትረሱ።